إن الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمدا عبده ورسوله أما بعد ومن تفسير قول لا إله إلا الله يقول جل شأنه في كتابه المكنون وما أمروا التعززوا إلا ليعبدوا الله አላህን ለመገዛት ቢሆን እንጂ ለሌላ እኮ አልታዘዙም የታዘዙት አላህና አላህን ለመገዛት ብቻ ነው ይላል። ሙኽሊሲና ደግሞ አላህን ሲገዙት ጥርት ያደረጉ ሲሆኑ ጥርት አድርገው ከማንኛውም ነገር ሳያቀላቅሉ ከሽርክም ይሁን ከአላህ ካልፈቀዳቸው ነገሮች ሁሉ ኢባዳን ከማድረግ ጥርት አድርገው ለአላህ ብቻ ጥርት ያደረጉ ሲሆኑ ለሁዲነ መገዛትን ለሱና ለሱ ብቻ ለማንም ሳያቀላቅሉ ወይ ማንንም ይጠቅመኛል ይጎዳኛል ብለው በውስጣቸው ሳያምኑ ከአላህ ውጭ የማይጠቅማቸው የማይጎዳቸው አለመኖሩን ያረጋገጡ ሲሆኑ ሁነፋአ ቀጥ ያሉ ሲሆኑ በዚህ ላይ ወይቂሙ ሶላትን እንዲያቆሙ እንጂ ለሌላ መገዛትን ለአላህ ብቻ ጥርት ያደረጉ ቀጥ ያሉ ሲሆኑና ሶላትን ደግሞ እንዲያቆሙ እንጂ በሌላ አልታዘዙም ህግና ደንቧን ጠብቀው እንዲሰግዱ ወይቱ ዘካተ ምጽዋትንም ዘካንም እንዲሰጡ እንጂ በሌላ አልታዘዙም። እነዚህን ካደረጉ ወዛሊከ ይሄ እንግዲህ ዲኑል ቀይማ ቀጥ ያለው ሃይማኖት ትክክለኛው ሃይማኖት ማለት ይሄ ነው። ትክክለኛ ዲንን አሟልተው የሚይዙት መጀመሪያ ተውሂድን አረጋግጠው ከዛ ደግሞ ኢባዳ ተቀባይነት ነገር ሊኖረው ሁለት ነገሮችን መሟላት ሸርጥ ነው፣ መስፈርት ነው። ኢባዳ ተቀባይነት ማንኛውም መገዛት አላህ መገዛት ተቀባይነት ሊኖረው ሁለት ነገሮች ግዴታ ናቸው። ሁለት መስፈርቶች አሉ ይላሉ። የመጀመሪያው ኢኽላስ ነው። ኢኽላስ ስራን ጥርት አድርጎ ለአላህ ሱብሓነሁ ወተዓላ መስራት ማለት ነው። ሁለተኛው ደግሞ ኢትባዑ ረሱል ነው። ነብዩ ሰለላሁ ዐለይሂ ወሰለም ወማ አታኩም ረሱል ፈኹዙሁ መላእክተኛ ያዘዛችሁን ያዙ ብሏል። እና አላህ ሱብሓነሁ ወተዓላ እነሱም ያዙን አላህ ያዘዘብንን ነገር ስለሆነ መላእክተኛው ባዘዙት መንገድ መከተል ያለ ነብዩን ያለ መከተል ደግሞ ዝም ብሎ በራሱ ኢባዳ በራሱ መገዛት ኢባዳን እየፈጠረ ቢሰራ ይሄም ተቀባይነት የለውም። ይሄንን ካደረገ ኢኽላስና ኢትባዕ ረሱል ካለው ወዛሊከ ዲኑል ቀይማ ቀጥ ያለው መንገድ ይሄ ነው። ፈኢንታቡ ብሏል አላህ ሱብሓነሁ ወተዓላ ወአቃሙ ሶላት ተውበት ማድረግ መጀመሪያ ተሕቂቅ ኢባዳን ለአላህ ሱብሓነሁ ወተዓላ ላ ማዕቡድ ሐቁን ኢላላህ ብለው ማለት ነው። አላህን በደንብ አድርገው አረጋግጠው ተገዝተው ከተመለሱ በኋላ ደግሞ ምን ይጠበቅባቸዋል? ወአቃሙ ሶላት አብሮ ማለት ሶላትንም ህግና ደንቧን ጠብቀው ወአተው ዘካት ምጽዋትንም ተሰጡ ፈኸሉ ሰቢለሁም ብሏል። ከሃዲዎች እንኳን ቢሆን መንገድ ልቀቅላቸው ተዚህ በኋላ እነሱ እስልምና ውስጥ ገብተዋል ማለት ነው። ስለዚህ የመጀመሪያው ተሐቂቁል ላኢላሃ ኢላላህ ላኢላሃ ኢላላህ ያለችውን ቃል ማረጋገጥ ነው የሚገባው። ያንን ካረጋገጠ የሰው ልጅ የሚቀጥለው ደግሞ ስግደቱን ከዛ በኋላ ደግሞ ዘካ መስጠት። እኒህ ነገሮች የኢማን መስፈርቶች ዋነኞቹ ናቸው። የሚቀጥሉ ሁለት ነገሮች ቢኖሩ ከኢማን ውስጥ ግን በዋናነት የሚጠቀሱት የመጀመሪያው ላኢላሃ ኢላላህ ከዛ ሶላት ከዛ ዘካ ናቸው። እነዚህን ያልሰራ ሰው ከነዚህ ያገለለ ሶላትን የተወሰው አልዓህዱ በይነና ወበይነሁም ተርኩ ሶላት ነው። ወበይነል ኩፍሪ ተርኩ ሶላት ነው። በክህደትና በእስልምና መካከል ያለው ቃል አላህ ዘንድ የተገባው ቃል ኪዳን ሶላት መስገድ ነው። ሶላትንም የማይሰግድ ሰውዬ እንደዚሁ የማይሰግድ ሰው ከእስልምና ይወጣል ማለት ነው። በተጨማሪ ዘካንም የማይሰጡ ኺላፍ አለ። ዘካ ውስጥ ላይ እንኳን ግማሾች አማኝ ይሆናሉ፣ ግማሾች ደግሞ አይሆንም። ሶላት ላይ ግን ሁላቸውም የሆኑ ከሃዲዎች ናቸው፣ ሶላትን የማይሰግዱ ሶላትን የማያቆሙ ሰዎች። ስለዚህ ከተውሂድ አንድ አካል ናት ማለት ነው። ሶላትን ማረጋገጥ አለብን። ወአኺሩ ዱዓዋና አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ኸይሪ ኸልቂና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን።